ህይወት ድንገት ወድቃ የምትሰበር በአፍታ ቅስፈትም የምትጨልም መሆኗ ቢታወቅም በጤና የነበረ ሰው ድንገት ለሞት አሳልፎ በሚሰጥ ህመም ላይ ሲወድቅ ከቤት እመለሳለሁ ብሎ የወጣ ሰው አስክሬኑ ሲመለስ አምኖ ለመቀበል የሚቸግር ልብ ሰባሪ ሐዘን መፍጠሩ አያጠያይቅም። በትናንትናው ዕለት የተሰማው የአትሌቷ ድንገተኛ ህልፈትም ለማመን የሚቸግርና መላ የስፖርት ቤተሰቡን ያስደነገጠ ሆኗል። ለወትሮ የድል ብስራትን የሚያሰማው ስም ዛሬ ግን መርዶን አስከትሎ ተደምጧል። ለድል የምትታትረው አትሌት ዛሬም በዓለም ሻምፒዮና ሀገሯን ልትወክል እየተዘጋጀች ባለችበት ሁኔታ ላይ እቅዷን መና የሚያስቀር ህልሟን የሚያመክን ሞት በልምምድ ቦታዋ ላይ ተገኝቶ ላይመልስ ይዟት ሄዷል። እኛ ለማሸነፍ የሚፎካከሩ እግሮች ዛሬ ሞት ገጥቷቸዋል። የአትሌቷ ድንገተኛ ህልፈት መላ ህዝቡን ያስደነገጠና የስፖርት ቤተሰቡንም በከባድ ሐዘን ውስጥ የከተተም ሆኗል። እንደተለመዱት ቀናት ልምምድ ለመስራት በሰላም ከቤት የወጣችው አትሌት በልምምድ ቦታዋ ላይ ያጋጠማት የመውደቅ አደጋ እንዴት ለሞት ዳረጋት የሚለው አነጋጋሪ ሆኖ ባለበት ከመሞቷ ከቀናት በፊት ለባለቤቷ የተናገረችው ኑዛዜ ሞቷን አስቀድማ አውቃ ነበር የሚያስብል እውነትን ገልጧል። አትሌቷ በልምምድ ቦታ ላይ ወድቃ ሞተች የሚለው አስደንጋጭ መርዶ ልብ ሰባሪ ሆኖ ሳለም አትሌቷ ቀደም ብላ ሞቷን አውቃ ስንቋን አዘጋጅታ ለቤተሰቦቿ ልብ የሚነካ ኑዛዜ ትታ ማለፏ ድርብ ሐዘን ሆኗል። ከቤት ልምምድ ለመስራት በሰላም የወጣችው አትሌት ወድቃ ሞተች የሚለው ዜና አስቀድማ ለባለቤቷ ከተናዘዘችው ኑዛዜ ጋር ተዳምሮ ከፍተኛ ጥርጣሬን የፈጠረ ጉዳይም ሆኗል። ድንገተኛ ህልፈቷ በስፖርት ቤተሰቡ ዘንድ ከፍተኛ ድንጋጤን የፈጠረው አትሌት ማናት? ከመሞቷ ጥቂት ደቂቃዎች በፊት የነበረው ሁኔታስ ምን ይመስላል? ሞቷ ቀድሞ ታውቋት ነበር ያስባለው ድርጊቷና ኑዛዜዋስ ምን የሚል ነው? ሁሉንም በዝርዝር እንነግራችኋለን። በሌላ መረጃችን ደግሞ ሀገራችን የሰው ነፍስ ቁጥር ብቻ የሆነበት አሳዛኝ ጊዜ ላይ ተገኝታለች። በመተከል ዛሬም የንጹሃን ደም በግፍ እየፈሰሰ መሆኑም ተሰምቷል። በቤንሻንጉል ጉሙዝ ክልል መተከል ዞን ከ30 በላይ ወገኖች በአሰቃቂ ሁኔታ መገደላቸውም ተሰምቷል። በግፍ ስለሚሞቱ ሰዎች ስለ ሀገራችን ሰላምም አጥብቀን መጸለይ የሚገባን አሳሳቢ ጊዜ ላይ ተገኝተናል። በመተከል የተፈጸመው ግድያ ምንድነው? ይህን ዘግናኝ ድርጊት የፈጸሙትስ እነማን ናቸው? ከአደጋው የተረፉ ሰዎች የሰጡት ቃልስ ምን የሚል ነው? ሁሉንም በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የአማርያ ቲዩብ ቤተሰቦች እንደምን ቆይታችኋል? በዛሬው መሰናዶ የአትሌቷን ድንገተኛ ህልፈት ተከትሎ የተሰማውን ያልተጠበቀ መረጃና ከ30 በላይ ንጹሃን በግፍ ስለመገደላቸው የተነገረበትን ዜና ወደ እናንተ እናደርሳለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ መሰናዶ ፍጻሜ አብራችሁን ቆዩ። ለወትሮ ድልን አስከትሎ የሚሰማው ስም ዛሬ ህልፈትን አስቀድሞ ተደምጧል። ግንቦት 4 ቀን 2018 ዓ.ም የአትሌቲክስ አፍቃሪዎች ያልተጠበቀ መርዶ የሰሙበት ቀን ሆኗል። አትሌት የብርጓል መለሰ በጃን ሜዳ የስፖርት ማዘውተሪያ ስፍራ መደበኛ ልምምዷን እያከናወነች በነበረችበት ወቅት በድንገት ወድቃ ህይወቷ ማለፉም ተሰምቷል። በዓለም ሻምፒዮና ሀገሯን የመወከል ህልም የነበራት አትሌት የብርጓል ድንገተኛ ህልፈትም መላ የስፖርት ቤተሰቡን አስደንግጧል። አትሌት የብርጓል መለሰ ማክሰኞ ግንቦት 4 ቀን 2018 ዓ.ም ማለዳ አዲስ አበባ በሚገኘው ጃን ሜዳ የስፖርት ማዘውተሪያ በልምምድ ላይ ያለች በድንገት ህይወቷ ማለፉ ታውቋል። በተለያዩ ጊዜያት በተካሄዱ የረጅም ርቀት ውድድሮች ለኢትዮጵያ ሜዳሊያዎችን ያስገኘችው አትሌቷ በካናዳ ኦቶዋ ለሚካሄደው የማራቶን ውድድር ለመሳተፍ ልምምድ ስታደርግ መቆየቷን አሰልጣኟ ዳዊት ሉፍ ተናግረዋል። አሰልጣኟ አክለውም እግሯ ላይ ትንሽ ስሜት ነበራት ሲሉ አስረድተው ከ4 ቀን በፊት ውድድሩ እንዲቀርባት ተመካክረው ሰርዛው እንደነበርም አስታውሰዋል። አቶ ዳዊት ሉፍ ማክሰኞ ማለዳ ወደ ጃን ሜዳ ሄደችው መደበኛ ልምምድ ለመስራት ሳይሆን ለማሟሟቅ እንደነበርም ይናገራሉ። ፍጥነቷ በኪሎ ሜትር 9 ወይንም 10 እንደነበረ ነው አብሯት የነበሩት ስፖርተኞች የነገሩኝ። ያ ማለት ደግሞ ወክ ወይም እርምጃ ማድረግ ማለት ነው ሲሉ ከባድ እንቅስቃሴ እያደረገች እንዳልነበር ጠቅሰዋል። አትሌት የብርጓል መለሰ ህይወቷ ለህልፈት ከመቃረቡ በፊት
በልምምድ ሜዳ ላይ በድንገት መውደቋን አብረዋት ከነበሩ ሰዎች አሰልጣኟ እንደሰሙም አክለው ተናግረዋል። በልምምድ ስፍራ ላይ ችግር የገጠማት አትሌቷ ወደ ሆስፒታል እየተወሰደች ሳለ መንገድ ላይ ሰውነቷ መቀዝቀዙን አብረዋት የነበሩ ሰዎች እንደነገሯቸውም አሰልጣኙ አክለው ገልጸው ከዛ በኋላ ግን ሕይወቷ ማለፉን መስማታቸውን ተናግረዋል። አትሌት የብርጓል መለሰ በተለያዩ ውድድሮች ኢትዮጵያን በመወከል ተሳትፋ ሜዳሊያዎችን አግኝታለች። በአውሮፓውያን አቆጣጠር 2015 በኮንጎ ብራዛቪል በተካሄደው የመላው የአፍሪካ ጨዋታዎች ሀገሯን ወክላ በግማሽ ማራቶን ውድድር የነሐስ ሜዳሊያ አሸንፋለች። ከዛ በኋላም በአሜሪካ ቺካጎ ማራቶን የብር ሜዳሊያ፣ በቻይና ሻንጋይ፣ በቼክ ሪፐብሊክ ፕራግ እንዲሁም በአሜሪካ ዩስተን ማራቶን ላይ ተሳትፋ ማሸነፏም ይታወሳል። በፈረንሳይ ፓሪስ ግማሽ ማራቶን 2 ጊዜ ያሸነፈችው የብርጓል በፖርቹጋል ሊዝበን የግማሽ ማራቶን አሸናፊ እንደነበረች የኢትዮጵያ አትሌቲክስ ፌዴሬሽን አስታውቋል። አሰልጣኟ ዳዊት የህመም ስሜት ስላላት ለውድድር የምታደርገውን መደበኛ ልምምድ ማቋረጧን፣ ነገር ግን ማክሰኞ ማለዳ ባለቤቷን ካልሄድኩ ብላ እንደወጣች እንደነገራቸውም ገልጸዋል። ለልምምድ ስትወጣም መደበኛ ልምምድ ሳይሆን ዝግ ያለ ቀላል እንቅስቃሴ እያደረገች ሳለ ነው ለህልፈት ያበቃት ችግር የገጠማት። የብርጓል ጃን ሜዳ ልምምድ በምታደርግበት ወቅት ስትወድቅ ወዲያውኑ አብረዋት የነበሩ ሰዎች ወደ የካቲት 12 ሆስፒታል እንደወሰዷትም አሰልጣኟ ገልጸዋል። የዛሬ ዓመት በባርሴሎና ማራቶን ሁለተኛ መውጣቷን ያስታወሱት አሰልጣኟ ከውድድሯ በኋላ በግል ልምምድ በምታደርግበት ወቅት በድንገት የመውደቅ ነገር ጀምሯት እንደነበረ ማስታውሰዋል። ካለፈው ዓመት መጋቢት ወር በኋላም ለ8 ወር ያህል የህክምና ክትትል ላይ እንደነበረች ያስታወሱት አሰልጣኟ ዳዊት በተለያዩ የህክምና ተቋማት የልብ የነርቭና ሌሎች ተያያዥ ምርመራ አድርጋ በሽታዋ አለመታወቁንም ገልጸዋል። ልምምድ በምታደርግበት ወቅት ትወድቃለች፣ ከዛም አንዳንዴ እስከ 5 ደቂቃ ድረስ ራሷን ስታ ትቆያለች የሚሉት አሰልጣኟ የብርጓል በምን ምክንያት ህይወቷ እንዳለፈ ለማወቅ ምርመራ እየተደረገ መሆኑንም አሰልጣኟ ጨምረው ተናግረዋል። አትሌቷ ቀደም ብላ ሞቷን አውቃ ስንቋን አዘጋጅታም ነበር። ለቤተሰቦቿ ልብ የሚነካ ኑዛዜ ትታ ማለፏም ሀዘኑን ድርብ አድርጎታል። ከቀናት በፊት የብርጓል የነበራትን ወርቆችና ጌጣጌጦች በሙሉ ሰብስባ ለባለቤቷ አስረክባለች። አይኖቿ በእንባ ተሞልተውም ተስፋ በቆረጠ ስሜት እኔ መሞቴ አይቀርም፣ እኔ ከሌለው አንተና ልጆቼ እንዳትቸገሩ ብዬ ነው እነዚህን ጌጣጌጦች የሰጠው ብላም ተናዛ ነበር። በወቅቱ ባለቤቷ በኢትዮጵያን አባባል አታሟርች ብሎ ያለፈው የንዛዜ ንግግር ዛሬ እውን ሆኖ በቁጭት እያንገበገበውም ይገኛል። በተለያዩ ጊዜያት የአጥንት መሰንጠቅ አጋጥሟት ሕክምና ላይ እንደነበረች ያስረዱት አሰልጣኟም ከዛ በኋላም በወሊድ ምክንያት ከውድድር ሜዳ ርቃ መቆየቷን ገልጸዋል። ከወሊድ በኋላ ሲኦል፣ በርሊን፣ ባርሴሎና ማራቶኖችን ከሮጠች በኋላ አሁን እግሯን ስላመማት የኦቶና ማራቶንን ለመሰረዝ መገደዷንም ገልጸዋል። የተለያዩ ህመሞች የገጠሟት ራሷን ብቁ ለማድረግና ወደ ውድድር ለመመለስ የምታደርገውን ጥረት አሰልጣኟ ሲናገሩ ታታሪ ስነ ምግባርና ለስፖርቱ ፍቅር ያላት በማለት የበለጠ ውጤታማ ልትሆን የምትችል አትሌት እንደነበረች በቁጭት ተናግረዋል። ከወሊድ በኋላ በዛው ሳትጠፋ ወደ ውድድር ለመመለስ የፈለገችው ለስፖርቱ ፍቅር ስላላት እንዲሁም ሜዳሊያ በማምጣት አገሯን ማስጠራት ስለምትፈልግ እንደነበር አሰልጣኝ ዳዊት ሉፍ ተናግረዋል። አትሌት የብርጓል ጥሩ ሰዓት አምጥታ በዓለም ሻምፒዮና ሀገሯን ለመወከል ነበር የምትጥረው ያሉት አሰልጣኝ ዳዊት ይህንንም ለማሳካት ሚኒማ ለማሟላት በምትዘጋጅበት ወቅት ህይወቷ ማለፉን አሰልጣኟ በሐዘን ገልጸዋል። የአትሌት የብርጓል መለሰን ድንገተኛ ህልፈት ተከትሎም መግለጫ ያወጣው የኢትዮጵያ አትሌቲክስ ፌዴሬሽን መሪር ሐዘን እንደተሰማው በመግለጽ ለቤተሰቦቿ ለወዳጆቿና ለመላው የስፖርት ቤተሰቡ መጽናናትን ተመኝቷል። የጀግናው አትሌት የብርጓል መለሰ የቀብር ስነ ስርዓትም ዛሬ ግንቦት 6 ቀን 2018 ዓመተ ምህረት በቅድስት ሥላሴ ካቴድራል ተፈጽሟል። እኛም በቻናላችን ስም በአትሌቷ ህልፈት የተሰማንን ሐዘን እየገለጽን ለቤተሰቦቿ መጽናናት በመመኘት ወደ ሌላኛው መረጃችን እናመራለን። በቤኒሻንጉል ጉሙዝ ክልል መተከል ዞን ጉባ ወረዳ ውስጥ ግንቦት 4 ቀን 2018 ዓመተ ምህረት ሌላ የደም እልቂት ተከስቷል። ከአሶሳ ወደ ግልገል በለስ በመጓዝ ላይ በነበሩ ሲቪል ተሽከርካሪዎች ላይ የጉሙዝ ነፃ አውጪ ኃይል ተብሎ በሚጠራው የታጠቀ ቡድን ጥቃት መፈጸሙም ተሰምቷል። እንደ አካባቢው ነዋሪዎችና የዓይን እማኞች ገለጻም
ጥቃቱ የተፈጸመው ታላቁ የህዳሴ ግድብ በሚገኝበት ወረዳ ውስጥ ነው። 3 የህዝብ ማመላለሻ አውቶቡሶች መቆማቸውን ተከትሎ የታጠቁ ኃይሎች በውስጡ በነበሩ ሰላማዊ ሰዎች ንብረትና ስልክ ዘረፋ በኋላ አሰቃቂ ግድያ እንደፈጸሙም ተናግረዋል። በጥቃቱ ከ30 እስከ 35 የሚደርሱ ሰዎች መገደላቸውን ከ50 በላይ ደግሞ መቁሰላቸውም ታውቋል። የዓይን እማኞች እንደገለጹትም የታጠቁ ኃይሎች ገንዘብ፣ ስልክ እየሰበሰቡ ባሉበት ወቅት ሶስተኛው አውቶቡስ ሁኔታውን አይቶ ለመመለስ ሲሞክር በከባድ መሳሪያ ተመቶ በእሳት መንደዱንም ገልጸዋል። አብዛኛው ጉዳት የደረሰውም በዚህኛው አውቶቡስ ውስጥ በነበሩ ተሳፋሪዎች ላይ እንደሆነ ታውቋል። የክልሉ ምክር ቤት አባል አቶ ግራኝ ጉዴታም እንደገለጹት ስለ ጥቃቱ አስቀድሞ መረጃ ቢኖርም የመንግስት ኃይሎች አስፈላጊውን ጥበቃ አላደረጉም ሲሉ ወቅሰዋል። አምላክ ለሀገራችን ሰላም ሰጥቶ የንጹሃን ደም የሚፈስበትን ክፉ ድርጊት እንዲቆም ወደ ፈጣሪ እናልቅስ እያልን ለሞቱት ነፍስ ይማር ለቤተሰቦቻቸውም መጽናናት ይሁን በማለት የዛሬውን መሰናዶ አበቃን። ዳግም በሌሎች ወቅታዊ መሰናዶች እስክንገናኝ በያላችሁበት ሰላም